እሺ እንደምናላችሁ የሚገርም ዜና ነው ይዤላችሁ የመጣሁት። ዛሬም እንደ ትናንትናው 3 ቪዲዮ ነው የምሰራላችሁ። እንግዲህ ስለ መካከለኛው ምስራቅ፣ ስለነ ኢራን፣ ስለ ኢትዮጵያ፣ ስለ ቴዲ፣ ስለምን በደንብ ነው የምንናገረው ማለት ነው። እንግዲህ ስለ ኢራን ከመናገሬ በፊት ስለ ቴዲ ትናንት የጀመርኩትን ነገር ልናገር። እኔ ከማምነው ነገር አንዱ ተሳስቼ ሊሆን ይችላል። እንደምታውቁት በኢትዮጵያ ውስጥ የኢትዮጵያን ፖለቲካ አበላሹ፣ ይሄ የምርጫ ስርዓታችን የመሳሰሉት ነገሮች መንግስት ተመርጦ ስልጣን የሚይዝበትን አካሄድ ምናምን የመሳሰሉ ነገሮች አበላሹ ብዬ ከማምናቸው ከተሞች ወይም ህዝቦች መካከል አንዷ ዋናዋ ለኔ አዲስ አበባ ናት። አዲስ አበባ ማለት ከ1929 ከየካቲት 12 ከግራዚያኒ ጭፍጨፋ በኋላ ቀልቡ የተመታ ህዝብ ነው ለኔ ማለት ነው። ከዛ በኋላ ብዙ አይነት ነገሮች መጥቷል። ያ ጭፍጨፋ ግን ህዝቡን ለሁለት ከፍሎታል። እንደምታውቁት አርበኞችን ፈጥሯል፣ እምቢ ብለው የወጡ አርበኞችን ፈጥሯል። ጥጋቸውን ያዙ ወይ ደግሞ ሳሚት ያደረጉ በቃ ሙሉ ለሙሉ ሲላኩ ሲጠሩ ወዲህ አቤት ሲላኩ ወዴት የሚሉ በትክክል በቃ አጎንብሶ እየገቡ ህዝቦችንም ፈጥሯል። ያ ከፍተኛ የሆነ ትራውማ ነበረ። ያ ትራውማ ባለበት ደግሞ የ1953ቱ የእነ መንግስቱ ንዋይ መፈንቅለ መንግስት ሙከራ ታስታውሳላችሁ፣ አንብባችኋል ብዬ አስባለሁ። እና ስታነቡ እሱ ደግሞ እንግዲህ መንግስቱ ንዋይና ግርማሜ ንዋይ የሚባሉት ማለት ነው አርበኞችን ለመጨፍጨፍ አስበው አይደለም፣ የኢትዮጵያ ጠላት ሆነው አይደለም፣ ግን የፈጸሙት ተግባር ግን እና ራስ አበበ አረጋይ የመሳሰሉ አርበኞች በዛ በመፈንቅለ መንግስቱ ወቅት በመገደላቸው በመጨፍጨፋቸው ህዝቡ ዘንድ ከፍተኛ ጥርጣሬ ፈጥሮ ነበረ። እና ይህ ሰው እውነት ለለውጥ ነው ወይንስ ምንድን ነው? ለምን ገደለ እነዚህን የመሳሰሉ አርበኞች ብለው በርካቶች ጥያቄ አንስተው ነበር። ከዛ በኋላ የመጣው ትውልድ ያ ጊዜ ያ ወቅት የጸረ አርበኛ እርምጃ ተብሎ ነው የሚወሰደው። ያ የመንግስቱ ንዋይ ድርጊት የለውጥ ኢትዮጵያን ወደ አዲስ ምዕራፍ የማሻገር ተልእኮ ነበረው ቢባልም የተወሰደው እርምጃ ግን የአርበኝነትን ምዕራፍ በብዙ የጎዳ እንደውም የዘጋ የሚባል ነው። ታሪክ ያነበባችሁ እንደሆነ ማለት ነው። በቃ አርበኝነት ኢትዮጵያ ሀገሬ ምን የሚባል ነው። ያቆሰለ ብቻ ሳይሆን ከፍተኛ ጉዳት ያደረሰ ነው። ከዛ በኋላ ተከትሎ የመጣው የተማሪዎች እንቅስቃሴም እንግዲህ ንጉሳዊ ስርዓትን በህገ መንግስታዊ ስርዓት የመቀየር ሂደትም የአርበኝነት መስመሩን ይዞ የመጣ ሳይሆን በአብዛኛው አንድም የጣሊያን ከፋፍለ ግዛ ዲቫይድ ኤንድ ሩልን አስተሳሰብ የሚያራምዱ የነበሩ እንደነ ኤርትራ እንደነ ህወሓት የመሳሰሉት ይሄ በማንነት ላይ በብሔር ላይ የተመሰረቱ አጀንዳዎችን የሚያራግቡ ነበሩ። በሌላ በኩል ደግሞ በሚገባ ያልተዋሃደ ፍልስፍናን የሚያራምዱ በኋላም ደርግ ይዞት የመጣው አይነት ነገር ያቀነቅኑ የነበሩ ናቸው። እና ይሄም የተለያዩ ነገሮች ተጨምረው የአዲስ አበባ ህዝብ ኦልሞስት የተመታ ህዝብ ነው። በጣም ተደራራቢ ትራውማ የመታው ያቆሰለው ህዝብ ነው። ሰርቫይቫል መካኒዝም እንዲፈልግ ወይ ደግሞ በጣም በጥርጣሬ ውስጥ እንዲገባ ወይ ደግሞ ቶሎ ሳሚት እንዲያደርግ የሚያስገድዱ ሁኔታዎች ውስጥ የገባ ህዝብ ነው። ለምሳሌ ደርግ መጣ። የተማሪዎቹ እንቅስቃሴ እንዳለበት ሆኖ እንዳልኳችሁ የተማሪዎቹ እንቅስቃሴ እንግዲህ ትምህርት ቤቶች እንዳይታመኑ አደረገ። ዩኒቨርሲቲዎች ስተዲ ሰርክል የመሳሰሉ ነገሮች እንዳይታመኑ አደረገ። የኢህአፓ እንቅስቃሴ ያኔ በተለይ የከተማ ንቅናቄዎች በአብዛኛው ኢህአፓ ስለነበር የጀመራቸው፣ በሌሎች ቦታዎች ብዙ የገበሬ አመጽ ቢኖርም የከተማ ውስጥ ማለት ነው ነገር የጀመረው በዋናነት ኢህአፓ ስለሆነ የአዲስ አበባ ህዝብ ዋናው ትኩረት ነበረ። ማዕከላዊ መንግስቱ በዚህ ስለነበረ ደርግ ቀበሌን ካዋቀረ ምን ካለ በኋላ ህዝብን የሚያገለግልበት ብቻ ሳይሆን ህዝብን የሚያንቅበት የሚቆጣጠርበት ቤት ወጣ ቤት ገባ ብለን ብናይ ያንን ቀበሌ ውስጥ እንደዛ ነገር ነበረ። በቃ ቀበሌ ማፈኛ ቦታ አድርጎ ህዝብን መቆጣጠር ጀመረ። ከዚህም የተነሳ ህዝቡ ምን ውስጥ ነው የገባው? በቃ የበለጠ ትራውማ ውስጥ ገባ።
በቃ መንግስት የሚባለውን ነገር መፍራት፣ ፖለቲካና ኮረንቲ በሩቁ ነው የሚባል ነገር መተረክ፣ አዳዲስ ትርክቶች፣ አዳዲስ ፍርሃቶች፣ አዳዲስ ስጋቶችን ይዞ መጣ። ከዛስ ምን መጣ እያለ 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 ስትሄዱ ህወሓት መጣች። ህወሓት ደግሞ የደርግን መዋቅር የበለጠ አጠናክራ የበለጠ ይዛ እንደውም የበለጠ ጥቃት የበለጠ ጉዳት ማድረስ ይዛ ቀጠለች። እንደምንም እንግዲህ አበባችሁ ከሆነ የ97 ምርጫ መጣ። 97 እንኳ ዲሞክራሲያዊ ምርጫ አይደለም የተካሄደው፣ የጥላቻና የፍቅር ነው። በቃ የምትወዱን ከሆነ ምረጡን፣ የምትጠሉን ከሆነ አትምረጡን አይነት እንጂ ህወሓት በማይኖሪቲ እንኳ ይግባ የሚል ይዘት ያለው ምርጫ አይደለም። ቅንጅት እስቲ ማጆሪቲ ሆኖ ያሸንፍ ከዛ በኋላ ከህወሓት ጋር የሚል አይደለም። ህዝቡ ተረቶት የነበረው ሜቢ ፓርቲው የቅንጅት የሚባለው ዲሞክራሲያዊ ምርጫ ሊሆን ይችላል። ግን ምርጫው ግን ወይ ሞት ወይ ህይወት፣ ወይ ጥላቻ ወይ ፍቅር፣ ወይ ዘረኝነት ወይ ምንነት ምረጡ ነበረ። በዛ ምክንያት እንግዲህ የተፈጠረውን ነገር ታያላችሁ። ያም ክስተት በከተማው ህዝብ ላይ ከፍተኛ የሆነ ጉዳት አደረሰ፣ ትራውማ መጣ። ከዛ በኋላ የአዲስ አበባ ህዝብ ምንም ነገር ውስጥ የለም። ከ97 በኋላ ምንም ነገር ውስጥ የለም። በቃ ሰርቫይቫል መካኒዝም ነው። ለመጣው ቶሎ ብሎ በጉልበቱ መንበርከክ ነው። ምን ፈልገ ነው? ወዴት ነው? ምንድን ነው? አሁን ከአዲስ አበባ ህዝብ የሚጠበቅ ምንም ነገር አይኖርም ማለት ነው። ምንም ነገር የለም። ኢትዮጵያ ዋና ከተማዋ የፖለቲካ ዋና ከተማ ናት። የንግድ ዋና ከተማ ናት። የብዙ ነገር ዋና ከተማ የሆነችው አዲስ አበባ ማለት ነው እጅግ በጣም በፍርሃት ለዘመናት በተከመረ ትራውማ የተመታ ህዝብ እስካለባት ድረስ ኢትዮጵያ ውስጥ ትክክለኛ ምርጫ ይሆናል፣ ይሄ ዋና ከተማ ውስጥ ያለው ህዝብም ለሌሎች ሞዴል ይሆናል ተብሎ አይታሰብም። ሆነን ለመናገር ይሄ ምርጫ ራሱ መንግስት ወዶና ፈቅዶ እዚህ ቦታ አልወዳደርም፣ በቃ እናንተ ሄዱበት፣ እዚህ ቦታ እኔ አልፈልግም፣ እናንተ እንድገቡ እፈልጋለሁ ብሎ ለተቃዋሚዎች ወዶና ፈቅዶ ካለቀቀ በስተቀር ይሄ ህዝብ ትራውማ ውስጥ ነው ያለው። 100%ቱን ለብልጽግና ሰጥቶ ግባ አንተ እንደፈለግክ አድርገን ይላል። ከዛ ቤቱ ገብቶ እየየ ይላል፣ ያላዝናል፣ ምን ይላል እንጂ ዲሞክራሲ የሚባል ነገር አሁንም አያውቅም። ይሄ ህዝብ በተለይ የአዲስ አበባ ህዝብ በጣም ችግር ያለበት ህዝብ ነው።